ነጭ ሽንኩርት ለሺህ ዓመታት በምግባችን ውስጥ ጣዕም ለመጨመርና ለተለያዩ በሽታዎች ፈውስ ለማግኘት ስንጠቀምበት የኖርን የተፈጥሮ ስጦታ ነው። ነገር ግን ነጭ ሽንኩርትን በጥሬው ማኘክ ወይንም ወጥ ውስጥ አብስሎ መብላት ብቻም ሳይሆን ሌላም እጅግ ኃይለኛና ቀላል አጠቃቀም ዘዴ አለው። እሱ ምንድነው? የነጭ ሽንኩርት ውሃ ወይንም ጋርሊክ ወተር ነው። በአሁኑ ጊዜ በዓለም ዙሪያ ያሉ የጤናና የውበት ባለሙያዎች ይህንን ቀላል ፈሳሽ ጠዋት ጠዋት በባዶ ሆድ መጠጣት ያለውን አስገራሚ ጥቅሞች በስፋት እየመሰከሩ ይገኛሉ። ነጭ ሽንኩርትን በውሃ ውስጥ ዘብዝፎ መጠጣት በውስጡ ያሉ እጅግ ንቁ የሆኑ ንጥረ ነገሮችን በቀጥታና በፍጥነት ወደ ደማችን ውስጥ እንዲቀላቀሉ ያደርጋቸዋል። ስለሆነም ዛሬ በዚህ ቪዲዮ በየቀኑ የነጭ ሽንኩርት ውሃ መጠጣት በሰውነታችን ላይ የሚያመጣቸውን 7 አስደናቂ የጤና ጥቅሞች በትክክለኛው መንገድ አዘጋጀቱንና ልታደርጓቸው የሚገቡ ጥንቃቄዎችን በዝርዝር እንመለከታለን። ይህን ቀላል ልምድ ወደ ህይወታችሁ በመቀየር ብቻ ምን ያክል አስደናቂ ለውጥን እንደምታገኙ ስታዩ ትገረማላችሁ። ስለሆነም እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። አንደኛ፣ የሰውነትን በሽታ የመከላከል አቅም ፍጹም በሆነ ሁኔታ ይገነባል። የመጀመሪያውና ዋነኛው ጥቅም የበሽታ መከላከል አቅማችንን በከፍተኛ ደረጃ ማሳደጉ ነው። ነጭ ሽንኩርት በጥሬው ሲደቅ አሊሲን የተባለ እጅግ ንቁና ታምረኛ የሰልፈር ውህድን ይፈጥራል። ይህም ንጥረ ነገር ወደ ውሃ ውስጥ በሚቀላቀልበት ጊዜ በቀጥታ እንደ ተፈጥሯዊ አንቲባዮቲክ፣ አንቲቫይራል እና አንቲፈንገስ ሆኖ መስራት ይጀምራል። በየቀኑ ጠዋት የነጭ ሽንኩርትን ውሃ መውሰድ በደማችን ውስጥ ያሉትን ነጭ ደም ሴሎችን ስራቸውን ያነቃቃል። እነዚህ ሴሎች ደግሞ ወደ ሰውነታችን የሚገቡ ማንኛቸውንም ባክቴሪያዎችና ቫይረሶችን የመዋጋት ኃላፊነት ያለባቸው የሰውነታችን ወታደሮች ናቸው። ይህንን ፈሳሽ አዘውትሮ የሚጠጡ ከሆነ ሰውነታችሁ እንደ ጉንፋን፣ ተላላፊ ሳል፣ የጉሮሮ መከርከርና የአፍንጫ መታፈን ያሉ የክረምት በሽታዎችን የመከላከል አቅሙ በአስደናቂ ሁኔታ ይጨምራል። በበሽታም በቀላሉ የመጠቃት እድልንም በ60% ያክል ይቀንሰዋል። ሁለተኛ፣ የልብን ጤና መጠበቅና የደም ግፊትን በተፈጥሮ ተቆጣጣሪ ነው። የልብና የደም ቧንቧ ጤና የዓለማችን ትልቁ የጤና ስጋት ነው። የነጭ ሽንኩርት ውሃ ደግሞ ለዚህ ችግር ፍጹም የተፈጥሮ መፍትሄ ነው። በየቀኑ ሲወሰድ በደማችን ውስጥ የሚገኘውንና የደም ቧንቧዎችን የሚያጠበውን መጥፎ ኮሌስትሮል በከፍተኛ ሁኔታ ይቀንሰዋል። በተጨማሪም ነጭ ሽንኩርት በውስጡ ሃይድሮጂን ሰልፋይድ የተባለ ጋዝን በሰውነታችን ውስጥ እንዲመረት ያደርጋል። ይህም ጋዝ የጠበቡ የደም ቧንቧዎች እንዲለጠጡ፣ እንዲከፈቱና እንዲዝናኑ የማድረግ አስገራሚ ተፈጥሯዊ ባህሪ አለው። ደም በሰውነታችን ውስጥ ያለምንም አላስፈላጊ ጫና በነፃነት እንዲዘዋወር ስለሚረዳ የደም ብዛት ወይንም ከፍተኛ የደም ግፊት ማለትም ሃይ ብለድ ፕሬሸር ያለባቸው ሰዎች ግፊታቸውን በሳምንት ባልሞላ ጊዜ ውስጥ ወደ ጤናማ መስመር እንዲመለስ ያደርጋል። ይህም በድንገት የሚከሰትን የልብ ድካምና እንዲሁም ደግሞ የስትሮክ አደጋን ለአንዴና ለመጨረሻ ጊዜ ለመከላከል ይረዳል። ሶስተኛ፣ የሆድ ዕቃን ጉበትንና መርዛማ ነገሮችን ሙሉ በሙሉ ያጸዳል። በየቀኑ ከምንመገባቸው ምግቦች፣ ከምንጠጣው ውሃና ከምንተነፍሰው የተበከለ አየር የተነሳ ሰውነታችን ውስጥ በርካታ ከባድ ብረቶችና መርዛማ ኬሚካሎች ይከማቻሉ። እነዚህ መርዞች በጊዜ ሂደት ለካንሰርና ለተለያዩ በሽታዎችም ይዳርጉናል። የነጭ ሽንኩርት ውሃ ወደ ሆድ በሚገባበት ጊዜ እንደ ታላቅ የሰውነት ማጽጃ ሆኖ ያገለግላል። በውስጡ ያሉት የሰልፈር ውህዶች በሰውነታችን ውስጥ ዋነኛው መርዝ ማጥፊያ የሆነውን ጉበታችንን ያነቃቁታል። ጉበት እነዚህ መርዛማ ነገሮች፣ አላስፈላጊ ኬሚካሎችና የቆዩ የመድኃኒት ቅሪቶችን ጠራርጎ ከሰውነታችን እንዲያስወግድ ኃይል ይሰጡታል። በተጨማሪም በምግብ መፈጨት ስርዓትና በሆድ ዕቃ ውስጥ የሚቀመጡ ጥገኛ ትሎችንና ጎጂ ባክቴሪያዎችን በማጥፋት የጨጓራና የአንጀት ጤናችንን ሙሉ በሙሉ ያድሳል። አራተኛ፣ የምግብ መፈጨትን ማፋጠንና የሆድ ስብን ማቅለጥ። ክብደትን መቀነስና በተለይም በሆድ አካባቢ የተከማቸን ግትር ስብን ለማቅለጥ ለምትፈልጉ ሰዎች የነጭ ሽንኩርት ውሃ ህይወታችሁን የሚቀይር ሚስጥር አለው። ጠዋት በባዶ ሆድ የነጭ ሽንኩርትን ውሃ ሲጠጣ የሰውነታችን ሜታቦሊዝም ወይንም ምግብን የመሰባበርና ወደ ኃይል የመቀየር ፍጥነት በከፍተኛ ሁኔታ ይፋጠናል። በተጨማሪም ይህ ፈሳሽ አንጎላችን የመጥገብ ስሜትን እንዲሰማው የሚያደርጉ ሆርሞኖችን እንዲያመርትም ያነቃቃል። በዚህም የተነሳ ቀኑን ሙሉ አላስፈላጊ የሆኑ ምግቦችን የመመገብና የስኳር ፍላጎታችንን በእጅጉ ይቀንሰዋል። ሰውነታችን አዳዲስ ስብ ከማከማቸት ይልቅ አስቀድሞ በሆድና በዳሌ አካባቢ የተከማቹ የቆዩ ስቦችን ፈልፍሎ እንዲያቃጥል መንገድ ይከፍታል።
ከጥቂት ሳምንታት አጠቃቀም በኋላ ቀላልና ቀጭን የሆነ የሰውነት ቅርጽም እንዲኖራችሁ ያደርጋል። አምስተኛ ለውብ የፊት ቆዳና ለዘላቂ የወጣትነት ውበት። የነጭ ሽንኩርት ውሃ ጥቅሙ ለውስጣዊ ጤና ብቻም ሳይሆን ለውጫዊ ውበታችንም ጭምር ነው። በውስጡ እጅግ ከፍተኛ የሆነ አንቲኦክሲደንት ይዟል። እነዚህ አንቲኦክሲደንቶች በቆዳችን ላይ የዕድሜ መግፋት ምልክቶችን፣ መሸብሸብና መጨማደድን የሚያመጡትን ፍሪ ራዲካልስ የተባሉ ጎጂ ህዋሳትን ይዋጋሉ። የነጭ ሽንኩርት ውሃን በየቀኑ መጠጣት የፊት ቆዳ ላይ የሚወጡ ከባድ ብጉርን፣ ጥቁር ነጠብጣቦችን እናም ደግሞ በተለያዩ ባክቴሪያዎች የሚመጡ የቆዳ ኢንፌክሽኖችን ከውስጥ መስመር ያጠፋቸዋል። ደማችን ንጹህ ስለሚያደርገውና የደም ዝውውርም ስለሚያሻሽል የፊት ቆዳ በቂ ኦክሲጅንና ንጥረ ነገር እንዲያገኝ ያደርገዋል። ይህም ታዲያ ምንም አይነት ውድ ክሬም ሳይጠቀሙ ቆዳችሁ በተፈጥሮ እንዲበራ ጥራት ያለው እንዲሆንና ሁልጊዜም ደግሞ ወጣት ሆኖ እንዲታይ ያደርገዋል ማለት ነው። ስድስተኛ የፀጉር መነቃቀልን ያስቆማል፣ ፈጣን እድገትንም ይመልሳል። በአሁኑ ጊዜ ብዙ ሰዎች በፀጉር መነቃቀል፣ መመለጥና በፎሮፎር ችግር ይሰቃያሉ። የነጭ ሽንኩርት ውሃ ይህንን ችግር ከስሩ የመፍታት ድንቅ አቅም አለው። ነጭ ሽንኩርት ለፀጉር እድገትና ጥንካሬ ፍጹም አስፈላጊ የሆኑትን ሰልፈርና ሴሌኒየም የተባሉ ማዕድናትን በከፍተኛ መጠን ይዟል። ይህንን ውሃ በየቀኑ ሲጠጡ የራስ ቅላችሁ ውስጥ ያለው የደም ዝውውር በከፍተኛ ሁኔታ ይነቃቃል። ይህ ሲሆን የፀጉር ስሮች ጠንካራና ጤናማ ይሆናሉ፣ መነቃቀላቸውን በአጭር ጊዜ ውስጥ ይቆማል። በተጨማሪም የነጭ ሽንኩርት ውሃ የራስ ቅል ላይ የሚፈጠሩ እናም ደግሞ ፀጉር እንዳያድግ የሚያደርጉ የፈንገስና የፎሮፎር በሽታዎችን ሙሉ በሙሉ ያጠፋቸዋል። ፀጉራችሁ ጥቅጥቅ ብሎ በፍጥነትና በጤናማ ሁኔታ እንዲያድግም ያደርጋል። ሰባተኛ የደም ስኳር መጠንን ያመጣጥናል እናም የኢንሱሊን ስራን ያሻሽላል። ሰባተኛውና ሌላው አስደናቂ ጥቅም የደም ስኳር መጠንን የመቆጣጠር አቅሙ ነው። የስኳር ህመም ያለባቸው ወይንም የቅድመ ስኳር ምልክት የታየባቸው ሰዎች በደማቸው ውስጥ ያለው የስኳር መጠን ያለማቋረጥ ይዋዥቃል። የነጭ ሽንኩርት ውሃ መውሰድ በቆሽት ውስጥ የሚመረተውን የኢንሱሊን ሆርሞን ስራ ያሻሽላል። ኢንሱሊን ደግሞ በደማችን ውስጥ ያለውን ስኳር ሰብሮ ወደ ሴሎቻችን የማስገባት ስራ የሚሰራ ዋነኛ አካል ነው። ይህ ፈሳሽ በየቀኑ ሲወሰድ ከምግብ በኋላ በደማችን ውስጥ ያለው የግሉኮስ መጠን በድንገት ቁልቁል እንዳይወርድ ወይንም ወደ ኋላም ከፍ እንዳይል በማድረግ የተመጣጠነና ጤናማ የስኳር መጠን እንዲኖር ይረዳል ማለት ነው። ይህም የስኳር ህመም የሚያስከትላቸውን የድካምና የረሃብ ስሜቶችን በእጅጉ ይቀንሳል። አሁን በመቀጠል ደግሞ ትክክለኛውን የነጭ ሽንኩርት ውሃ አዘገጃጀቱን እናያለን። እስካሁን የነጭ ሽንኩርትን ውሃ ያላቸውን አስደናቂ ጥቅሞች ተመልክተናል። ነገር ግን እነዚህን ጥቅሞች ደግሞ ሙሉ በሙሉ ለማግኘት አዘገጃጀቱ ላይ ከፍተኛ ጥንቃቄ ማድረግ አለብን። በአሁኑ ጊዜ 90% የሚሆኑ ሰዎች ይህንን ውሃ ሲያዘጋጁ የሚሰሩት አንድ በጣም ትልቅ ስህተት አለ። እሱ ምንድነው? ነጭ ሽንኩርቱ እንደተላጠ ሙሉውን ቀጥታ ውሃ ውስጥ መክተት ወይንም ደግሞ በሙቅ ውሃ ማፍላት ነው። ይህ ፍጹም ስህተት ነው። ምክንያቱም ነጭ ሽንኩርት ውስጥ ያለው ዋነኛው ፈዋሽ ንጥረ ነገር አሊሲን በጥሬው ነጭ ሽንኩርት ውስጥ አይገኝም። ይህ ንጥረ ነገር የሚፈጠረው የነጭ ሽንኩርቱ ሴሎች ተሰባብረው አየር ሲያገኙ ብቻ ነው። ስለዚህ ጥቅሙን 100% ለማግኘት ሳይንሳዊና ትክክለኛ አሰራር ደረጃ በደረጃ እንመልከት። በመጀመሪያ ከ2 እስከ 3 የሚሆኑ ጤናማና ትናንሽ የነጭ ሽንኩርት ፍንካቾችን መርጣችሁ ልጣችሁ ታዘጋጃላችሁ። ከዚያም የተላጡትን ፍንካቾች በሳሳ መልኩ በቢላዋ በደንብ ከትፏችሁ ወይንም በነጭ ሽንኩርት መፍጫ በደንብ ታደቋቸዋላችሁ። ከዛም በጣም ወሳኙ ሚስጥር ምንድነው? ነጭ ሽንኩርቱን ከከተፋችሁ በኋላ ለ10 ደቂቃ ያክል አየር እንዲያገኘው መተው አለባችሁ። በዚህ 10 ደቂቃ ውስጥ በነጭ ሽንኩርት ውስጥ ያሉት ኤንዛይሞች ከአየር ጋር በመገናኘት አሊሲን የተባለውን ታምረኛ ንጥረ ነገር በከፍተኛ መጠን ያመርታሉ ማለት ነው። ወዲያውኑ ውሃ ውስጥ ከከተታችሁት ግን ይህ ኬሚካላዊ ሂደት ይቋረጣል፣ አሊሲንም አይፈጠርም ማለት ነው። ከዛም አሁን አየር ላይ ያደረጋችሁትን የተከተፈ ነጭ ሽንኩርት በአንድ ብርጭቆ ንጹህ ውሃ ውስጥ ትጨምሩታላችሁ። ውሃው የፈላ መሆን የለበትም፣ ምክንያቱም ሙቀት አሊሲኑን ያጠፈዋል። ለብ ያለ ወይንም ቀዝቃዛ ውሃን መጠቀም ይመረጣል። ከዛም በኋላ ይህንን ውህድ ሌሊቱን ሙሉ ለ8 ሰዓታት ያክል በክዳን ሸፍናችሁ ታሳድሩታላችሁ። በዚህ ጊዜ ውስጥ የነጭ ሽንኩርቱ የመድኃኒትነት ባህሪ ሙሉ በሙሉ ወደ ውሃው ይዋሃዳል ማለት ነው። ከዛም በስተመጨረሻ ጠዋት ላይ ስትነሱ ውሃውን ብቻ በጥንቃቄ አጥልላችሁ በባዶ ሆድ መጠጣት ብቻ ነው። የነጭ ሽንኩርት ውሃ ጣዕምና ሽታ መጀመሪያ ላይ ሊከብዳችሁ ይችላል። ይህንን በቀላሉ ለመፍታት ታዲያ ግማሽ የሎሚ ጭማቂን ወይንም 1 ሻይ ማንኪያ ንጹህ ማርን መጨመር ትችላላችሁ። ይህም ጣዕሙን ከማስተካከል በላይ
የፈሳሹን የቫይታሚን ይዘት በእጥፍ የሚጨምረው ይሆናል ማለት ነው። ሌላው ምንድነው በስተመጨረሻ ወሳኝ ማስጠንቀቂያዎችና እንዲሁም ደግሞ ማወቅ ያለባችሁ አንዳንድ የጎንዮሽ ጉዳቶች ናቸው። የነጭ ሽንኩርት ውሃ ምንም ያክል ተፈጥሯዊና አስደናቂ ጥቅሞች ቢኖሩትም ልክ እንደ ማንኛውም ኃይለኛ መድኃኒት ሁሉ ያለ ቦታው ከተወሰደ ግን ከባድ የጎንዮሽ ጉዳቶችን ሊያስከትል ይችላል። ስለዚህ ይህንን ፈሳሽ ከመጠጣታችሁ በፊት 3 ወሳኝ ጥንቃቄዎችን ማወቅ አለባችሁ። አንደኛ፣ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች አስፕሪን ወይንም ዋርፈሪን የመሳሰሉ የደም ማቅጠኛ መድኃኒቶችን እየወሰዳችሁ ከሆነ የነጭ ሽንኩርት ውሃን ማዘውተር የለባችሁም። ምክንያቱም ነጭ ሽንኩርት ራሱ ደምን የማቅጠን ተፈጥሯዊ ባህሪ ስላለው ከመድኃኒቱ ጋር ተዳምሮ ውስጣዊ የደም መፍሰስን ሊያስከትል ይችላል። በተለይ ቀዶ ጥገና ካለባችሁ ከ2 ሳምንት በፊት ማቆም አለባችሁ። ሁለተኛ፣ ከባድ የጨጓራ ህመምና ቁስለት ያለባችሁ ሰዎች የነጭ ሽንኩርት ውሃ በጣም ኃይለኛ የሰልፈር ውህዶችን የያዘ በመሆኑ ከባድ የጨጓራ ቁስለት ወይንም የአሲድ መመለስ ችግር ያለባችሁ ሰዎች ጠዋት በባዶ ሆድ ሲጠጡት ጨጓራቸውን ሊያቆስል ወይንም ከባድ የደረት ማቃጠልን ሊያመጣባችሁ ይችላል። ስለዚህ የጨጓራ ህመም ካለባችሁ በትንሽ መጠን ጀምሩ ወይንም ከምግብ በኋላ መውሰድ ይኖርባችኋል። በሶስተኛ፣ ዝቅተኛ የደም ግፊት ያላቸው ሰዎች ነጭ ሽንኩርት የደም ስሮችን በማዝናናት የደም ግፊትን የመቀነስ ከፍተኛ ኃይል አለው። አስቀድሞ የደም ግፊታችሁ በጣም ዝቅተኛ ከሆነ ይህንን ውሃ በብዛት መጠጣታችሁ ራስ ማዞር፣ የእይታ ብዥ ማለት እናም ደግሞ ድንገተኛ የድካም ስሜትን ሊያመጣባችሁ ስለሚችል ጥንቃቄ ያስፈልገዋል ማለት ነው። ስለዚህ እነዚህን ወሳኝ ጥንቃቄዎችን ማወቅ ይጠበቅባችኋል። በማጠቃለያው የነጭ ሽንኩርት ውሃ በትክክለኛው መንገድ ከተዘጋጀና በመጠኑ ከተወሰደ በቤታችን ውስጥ የምናገኘው ትልቅ ተፈጥሯዊ መድኃኒት ነው። አካላዊ ጤንነታችንን ለመጠበቅ፣ በሽታን ለመከላከልና ውበታችንን ለማደስ የምንጠቀምበት ይህ ቀላል ልምድ በሰውነታችን ላይ የሚያመጣው ለውጥ በእውነትም አስደናቂ ነው። ስለዚህ ይህንን የተፈጥሮ ውህድ ጠዋት ጠዋት እያዘጋጃችሁ መጠጣታችሁን አትርሱ። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ግምቴ ነው። ሌሎች ጋም እንዲደርስና ሌሎችም እንዲማሩበት በቅንነት ሼር እንዲሁም ደግሞ ላይክ አድርጉላቸው። ለዛሬ የነበረን የጤና ቪዲዮ ይህን ይመስል ነበር። በቀጣይ በሌላ አዲስ በሆነ የጤና መረጃ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።